ማንም እንዳይንቀሳቀስ አለ ኢብራሂም። ክፍሉ ውስጥ ግራ የሚያጋባ ሁኔታ ይስተዋላል። ኢብራሂም ቀስ ብሎ ተነፈሰ። እዚህ ቤት ውስጥ እባብ ቢኖር አንገድለውም አለ። እያንዳንዳቸውንም በዓይኑ ይመለከታቸው ነበር። መጀመሪያ ወደ መነሻው እንሂድ። ቀጣዮቹ ጥቂት ቀናት በእሳት ላይ እንደ መጓዝ አይነት ስሜት አላቸው። ኢብራሂም ምንም እንዳልተፈጠረ አድርጎ ወደ ግዳጅ ቦታ ሄዷል። ንግግር አድርጓል። ሰላምታን ተጨባብጧል። ካሜራ ፊት ፈገግታን አሳይቷል። ነገር ግን ውስጥ ላይ የኮሎኔል ኦታራን የአካል እንቅስቃሴና ሁኔታ ይመለከት ነበር። ኦታራም ለመረጋጋት በደንብ ፈገግ ይል ነበር። ከዚህ ጀርባ እውነተኛው ጦርነት ጀምሯል። ካፒቴን ዞንጎ እና የተመረጡ ቡድኖች የኦታራን ሁሉንም እንቅስቃሴ ተከታተሉ። መኪናውን በመከተል ከማን ጋር እንደሚገናኝና ከማን ጋር እንደሚጨባበጥ ሁሉ ይከታተላሉ። ስብሰባ ጨርሰው ወጡ። ዋታራ እኩለ ሌሊት በኋላ ያለ ጠባቂና ሹፌር ቤተ መንግስቱን ለቆ ወጣ። እንደ ሁልጊዜውም ኮሎኔል ኦታራ ተመሳሳይ መንገድ፣ ተመሳሳይ ቤት ነበር። ከፈረንሳይ ኤምባሲ ቅርብ ርቀት ላይ ነው። ሲታይ ምንም የለም። ነገር ግን ለጥንቃቄ እዚያ አካባቢ በድብቅ ካሜራ ተገጥሟል። እናም ከዚያ እውነታው ተፍረጠረጠ። በአንድ ድቅድቅ ሌሊት ካሜራው ሁሉንም ነገር ቀርጾ ይዞ ተገኘ።